nuren alawatanım Fırlaka sıkay alawatanım Hoppın o gönlüm Mamut laydadav Kıngıdit bıret Kapsolalıdav Addisu ትውልድ ሐሳብ ነው ሜዳው የቀጠናው የፖለቲካ አውድ በከንቱ የውሸት ትረካዎችና በአሉታዊ ፕሮፓጋንዳ ማዕበል በሚናወጥበት የአየር ሞገዱም በተደራጁ የክስ ድራማዎች በሚታመስበት በዚህ ጊዜ ለምን ይሆን ሀገራዊ ተስፋን የማጨለምና ስኬትን የማሳነስ ስውር ፍላጎት በየአደባባዩ የነገሰው? ለምን ይሆን ማህበራዊ ገጾች በዘፈቀደ በሚሰነዘሩ ጥልቀት አልባ ወቀሳዎችና ድርቅ በረገጣቸው የትችት ወሬዎች የሚጥለቀለቁት? ማንኛውም መንግስታዊ ስርዓት ፍጹም ሊሆን እንደማይችልና በታሪካዊ የሽግግር ጉዞ ውስጥ ስልታዊ ድክመቶች መኖራቸው አይቀሬ ቢሆንም ለምን አሁን የሚስተዋለው የኃይላት ጩኸትና ጩኸቱን የሚያስተጋቡ አውታሮች ከተራ ህዝባዊ ቅሬታ አልፈው ሀገርን የማፍረስና ትውልድን የማሳጣት ፖለቲካዊ አጀንዳን ሰነቁ? ይህንን ግራ የተጋባና የተምታታ የትችት አወቃቀር በጥንቃቄ መመርመር ነገሮችን ከገጽታ ባሻገር በተደራጀ ዕውቀት በበሰለ የቃላት ትንታኔና በሚዛናዊ ልቦና ማመዛዘን ግን የእውነተኛ ምሁራንና የነቁ ዜጎች ቀዳሚ ተግባር ነው። ለምን ደህየን? ለምን እንጠላላለን? ለምን እንበላላለን? ለምን እንገፋፋለን? ቁጭ ብሎ ማሰብ፣ ማስተዋል፣ መጠየቅ የሚፈልግ ጉዳይ ነው። ለምን እንዴት እንውጣ ከዚህ ጉዳይ ብሎ ማሰብ ይፈልጋል። ይህ ትንታኔ ሜዳ ነው። እውነቱን ለመጋፈጥና የነገሮችን መሰረታዊ አመክንዮ በጥልቀት ለመበተን ራሳችንን እንጠይቅ። ለምን ይሆን ይህ ሁሉ የተቀናጀና በጀት የተመደበለት የትችት ዘመቻ በአንድ ወገን ብቻ የበረታው? ለምን ይሆን ከመጀመሪያው አንስቶ እስካሁን ድረስ ኢትዮጵያ በሉዓላዊ ጽናት ከፍ ትላለች፣ ብሔራዊ ተስፋዋም ይለመልማል፣ ለቀጣዩ ትውልድም ከድህነትና ከውርደት የጸዳች አስተማማኝና ጠንካራ ሀገር እናወርሳለን የሚለው ስትራቴጂካዊ ራዕይ ለብዙዎች የህሊና ረፍት የነሳቸውና እንቅልፍ የከለከላቸው? ለምን ይሆን ታሪካዊው የህዳሴ ግድብ ማንም ባልጠበቀው የዓለም የፋይናንስ ተቋማትም ባልገመቱት ፍጥነትና የኢንጂነሪንግ ጥበብ ተጠናቆ የኢትዮጵያ ጂኦፖለቲካዊ የበላይነት በተግባር ሲረጋገጥ ታሪካዊ ጠላቶችና የውስጥ ተባባሪዎቻቸው በከባድ የፖለቲካ ሐዘን የተዋጡት? ለምን ይሆን የሰላም ኖቤል ሽልማት ወደ አዲስ አበባ ሲመጣና በቢሊየን የሚቆጠሩ የዓለም ህዝቦች ስለ ሀገራችን ድንቅ ገጽታና የለውጥ ጉዞ በአወንታ እንዲያውቁ ታሪካዊ ዕድል ሲፈጠር ያ ሁሉ ዲፕሎማሲያዊ ክብርና አህጉራዊ ኩራት እንደ ትልቅ ወንጀል የተቆጠረው? ጥያቄዎቹ እየረዘሙና እያደር አዳዲስ የታሪክ ምዕራፎችን እየቀሰቀሱ ይመጣሉ። ለምን ይሆን የሀገሪቱን ሰማይና ታላላቅ ሜጋ ፕሮጀክቶች ሙሉ በሙሉ በዘመናዊ ቴክኖሎጂ በራዳርና በድሮን ስርዓት ለመጠበቅ ሌት ከቀን ሲሰራ የአየር መከላከያ አቅም መፈጠሩና መጠናከሩ አንዳንዶችን ፍርሃትና ድንጋጤ ውስጥ የከተታቸው? ለምን ይሆን በቀን ሁለቴ ለቁጥር የሚቸግሩ ተማሪዎች የመንግስት የምገባ ፕሮግራም መዘርጋቱ የተጠላው? በየተራራውና በየሸለቆው በሚሊየን የሚቆጠሩ አረንጓዴ ችግኞች ተተክለው ሀገሪቱ በአረንጓዴ አሻራ መታደሷ እንደ ስህተት የተቆጠረው? ለምን ይሆን ለዘመናት በረሃብና በስንዴ ልመና የዓለም ሚዲያዎች መሳለቂያ የነበረችው ሀገር ራሷን በምግብ ለመቻል የምታደርገው የስንዴ ምርት ጥረት ውጤታማ ሆኖ ለውጭ ገበያ መትረፍ ሲጀምር ያን ያህል ያበሳጫቸውና የስም ማጥፋት ዘመቻቸውን ያፋጠነው? ለምን ይሆን ሀገራችን በቴክኖሎጂው ዘርፍ በአርቲፊሻል ኢንተለጀንስ ልማትና በሳይንስ ሽግግር የአፍሪካ ቀዳሚ ምሳሌ ሆና ስትነሳና መሪዋ የአህጉሪቱ ተወካይ ተደርገው በዓለም አቀፍ መድረክ ሲሾሙ አንዳንዶች በቅሬታ ክፉኛ የደነገጡት?
ለምን ይሆን አንድነትና መተማመን በጠፋበት ቀውስ ውስጥ ራሳችንን ዘፍቀን እርስ በርስ መጠራጠርን የታሪካችንና የማህበራዊ መስተጋብራችን መገለጫ ባህል ያደረግነው? ለምንስ ሲሆን ለዘመናት አብሮ የመኖርን የከበረ ጥበብ ያዳበረ ህዝብ ዛሬ በሀገራዊ ጉዳዮች ላይ የጋራ አቋም መያዝ አቅቶት ሁለንተናዊ መደጋገፍና አንድነት እንደ ብርቅ ነገር የሚናፈቅበት ደረጃ ላይ የደረስ ነው? ለምን ነገሮችን በጥልቀት ማስተዋልና መጠየቅ ያስፈልጋል። የተለመደውና ሁሉ ጊዜም ህዝብን ወደ ጨለማና ወደ ዘር መበላላት የሚነዳው የጥፋት ትረካ ዛሬ በተግባር በሚታዩና በሚዳሰሱ የልማት ስራዎች ፊት መቆም አቅቶት ሲፈራረስ ማየት ትልቅ ትዝብት ነው። ድሮስ ቢሆን በጥፋትና በውዝግብ ላይ የተመሰረተ ፖለቲካ ሀገር በዲፕሎማሲ ስኬትና በዓለም አቀፍ ዕውቅና ስታበራ ማየት እንዴት ሊያስደስተው ይችላል? ይህ እውነታ ከቅዠትና ከጥፋት አዙሪት ለመውጣት የታሪክን ስር ነቀል ጥያቄዎች በልበ ሙሉነት መጋፈጥን ይጠይቃል። ለመሆኑ እኛስ እንደ ሀገር ወደ ኋላ የቀረንበትን የምንጠላላበትንና የምንበላላበትን ያንን የድህነትና የክፋት አጥር ጥሰን ለመውጣት ማስተዋል ለምን አቃተን? ለምን መላውን ማህበረሰብ ወደ ውስጣዊ የህሊና ምርመራ የሚጋብዝ ከትውልድ ትውልድ የሚንከባለሉ ማህበራዊና ኢኮኖሚያዊ ውድቀቶችን መሰረታዊ መንስኤዎች የሚፈትሽ ብርቱ የጥያቄ መድረክ በአደባባይ ተከፈተ። እያንዳንዱ ዜጋ ቆም ብሎ ከጥልቁ የድህነትና የክፋት ማጥ ውስጥ የሚወጣበትን ብልሃት እንዲያፈልቅ ማሳሰቢያ ተሰጠ። ይህንን የታሪክ መነሻና መዳረሻ ነጥብ በትክክል ተረድቶ ራሱን ያልመረመረ ማህበረሰብ ካለፈው የታሪክ ስህተት ተምሮ የተሻለ ነገን መገንባት ፍጹም ይሳነዋልና መሪው ይጠይቃሉ። ለምን ደህየን? ለምን እንጠላላለን? ለምን እንበላላለን? ለምን እንገፋፋለን? ቁጭ ብሎ ማሰብ፣ ማስተዋል፣ መጠየቅ የሚፈልግ ጉዳይ ነው። እንዴት እንውጣ ከዚህ ጉዳይ ብሎ ማሰብ ይፈልጋል። አዎ፣ እንደ ህዝብ ይህንን ወሳኝ የለምን ጥያቄ በአግባቡ ያልጠየቀ ታሪካዊና ፍልስፍናዊ መልሱን ያላገኘ ትውልድ በፍጹም ወደ ከፍታው አይሻገርም። ከገባበትም የታሪክና የድህነት ማጥ አይድንም። ጥያቄዎቹ አሁንም መልክ እየቀያየሩ ይቀጥላሉ። ለምን ይሆን መሪው ከታላላቅ የዓለም ሀያላን ሀገራት መሪዎች ጋር እኩል በሆነ መከባበር ላይ የተመሰረተና ብሔራዊ ጥቅምን ያስከበረ የዲፕሎማሲ ግንኙነት መፍጠር መቻሉ ለብዙዎች አልዋጥ ያላቸው? ለምን ይሆን የሀገሪቱን ታሪካዊ ጂኦፖለቲካዊና ተፈጥሯዊ መብቶች በግልጽ ማንሳት ብሔራዊ ስጋት ተደርጎ የሚወሰደው? ኢትዮጵያ የባህር በር ፍላጎቷና መውጫዋን በሰላማዊ መንገድ መጠየቋ ቀይ ባህር የሚለው ሐሳብ ብቻ የቀጠናውንና የውስጥ ኃይላትን አብሾ የሚቀሰቅስና የሚያስፈራቸው ለምንድን ነው? ለምን ይሆን የአፍሪካ መዲና የሆነችው ውቧ አዲስ አበባ እንደ ስሟ ጽዱ፣ አረንጓዴ፣ ማራኪና ለነዋሪዎቿ የምትመች ሆና በኮሪደር ልማት ስትገነባና የጎዳናዎቿ ገጽታ ሲቀየር የትችትና የጩኸት ማዕበል የበዛባት? ለምን ይሆን አንድ የሀገር መሪ ዝቅ ብሎ ማንም መግባት በማይደፍረው በዚያ ታላቅ ቤተ መንግስት ውስጥ ለድሆች፣ ለአቅመ ደካሞችና ለአዛውንቶች ማዕድ ማጋራትንና አዲስ መኖሪያ ቤት መገንባትን ባህል አድርጎ ከእናቶች እቅፍ ውስጥ የእንባ ምርቃትን ሲቀበል በመቀኝነት የሚብሰለሰሉት? ለሀገር ጥቅም ሲባል ትናንት ሲሰድቡትና ሲያንጓጥጡት የነበሩትን ታላላቅ የተቃዋሚ ፓርቲ ሰዎችን ጭምር በይቅርታ ልብ ከእስር አስፈትቶና የገዛ ክብሩን ወደ ጎን አድርጎ አብሮ ለመስራት እጁን ሲዘረጋ ማየት ለምን የሲኦልን ያህል አስፈሪ ሆነባቸው? ለምን ይሆን እንደ አንድ መሪ በትዕዛዝ ብቻ ሳይሆን እንደ አንድ ተራ ዜጋ ራሱ መሬት ወርዶ አፈር ፈጭቶ በፀሐይና በብርድ ተገርፎ አካፋና ዶማ ይዞ በመስራት ለትውልዱ የሥራ ባህል ምሳሌ መሆን የቻለው? ለምን ይሆን ነገን ታሳቢ ያደረጉ ግዙፍ አህጉራዊ ቤተ መጻሕፍት፣ የሳይንስ ሙዚየሞች፣ አስደናቂ የመዝናኛ ፓርኮችና የሳተላይት መቆጣጠሪያ ማዕከላት ላይ በትኩረት ስራዎች ሲከናወኑ ትላንት ሀገርን በድንቁርናና በብተና ሊያጠፉ የነበሩ ኃይሎች የፕሮፓጋንዳ ጩኸታቸውን የሚያቀልጡት? የነገዋን ተስፋ ሰጪ ሀገር ለመገንባት በሚደረገው ጥረት ውስጥ በከተማዋ ጠንካራ ከንቲባ ቀጥተኛ ክትትል የሚደረግላቸው ተገቢ ባልሆነ አስከፊ ህይወት ውስጥ የነበሩ እህቶች ህይወት በታደሰው ፕሮጀክት ሲቀየርና ወደ ክብር ሲመለሱ ለምን ይሆን ጥቂቶች የሚያዝኑትና ነገሩን ለማጣጣል የሚሞክሩት?
ለምን ይሆን ለዘመናት ማንም መሪ ትኩረት ሰጥቶት በክብር ጠግኖት የማያውቀውን ታሪካዊውን የፋሲለደስ ግንብ፣ የጅማ አባጅፋር ቤተመንግስት፣ የሶፍ ዑመር ዋሻ፣ የጀጎል ግንብ በነበሩበት ጥንታዊ ግርማቸው እንዲታደሱ ማድረግና የጥቁር ህዝቦች ኩራት የሆነውን የአድዋ ድል መታሰቢያ ሙዚየምን መገንባት እንደ ትልቅ ስህተት የተቆጠረው? በቤተመንግስቱ ውስጥ የነበረው የቅንጦት የእብሪትና የጭፈራ ባህል ሙሉ በሙሉ መቅረቱ፣ ቀዳማዊት እመቤቷ ፈጣሪዋን በመዝሙርና በምስጋና ማክበራቸው፣ በመደመር መጽሐፍ ሽያጭ በተገኘው ገቢ በመላ ሀገሪቱ ርቀው በሚገኙ ገጠራማ አካባቢዎች በርካታ ዘመናዊ ትምህርት ቤቶች፣ የአእምሮ ሕክምና ማዕከላትና ሆስፒታሎች መገንባታቸው ለምን ይሆን? በዚህ በጎነቱ ማብራሪያ ከማይሻው ስራ ላይ እንኳ ክፉ መናገርና ማጣጣል የቀናቸው ለምን ይሆን? አዋቂነታቸውን የተስማማንባቸው ታዋቂ የታሪክ ምሁራን ሳይቀሩ በየመጽሐፍቶቻቸው የኢትዮጵያ ታሪክና ዘመናዊው የዓለም ፍላጎት በጥልቀት ሊፈተሽ ይገባል እያሉ በየመድረኩ ሲመክሩን፣ እኛ ግን ዛሬም ካለፈው ታሪካችን በጎውን ወስደን ለነገው ከፍታችን በአንድነት መቆም ያቃተን ለምን ይሆን? ትላንት በድርቅ በረሃብና በሰቆቃ ትታማ የነበረችው ቦረና ዛሬ በታላላቅ የውሃ ፕሮጀክቶችና በልማት ወደ ልምላሜና ወደ ሰብል ምርት ስትቀየር የታሪኩ መለወጥ ያላስደሰታቸው የመሪው ባለቤት አማራ፣ መሪው ኦሮሞ፣ አመራሮችም ሌላና ሌላ ሆነው የዘረኝነትንና የክፍፍልን የፖለቲካ ግንብ አፍርሶ በተግባር የኢትዮጵያዊነትን ውብ አንድነት እያሳየ ለምን ይሆን? የጎሳ ፖለቲካ ነጋዴዎችና የከፋፍለህ ግዛ አቀንቃኞች መድረሻ ያጡት ዛሬ እንደ ኮይሻ የኃይል ማመንጫ፣ ግዙፍ የማዳበሪያ ማቀነባበሪያ ፋብሪካዎች፣ ዓለም አቀፍ የአየር መንገድ ማስፋፊያና የጋዝ ምርት ፕሮጀክቶች ያሉ ታላላቅና ሀገራዊ ህልሞች ወደ መሬት ወርደው በተከታታይ ተግባራዊ ሲሆኑ ህዝቡም በነጻነት በሰላምና በከፍተኛ ንቃት ብሔራዊ ምርጫውን ተሳትፎ መሪዎቹን በይፋ ሲመርጥ ለምን ይሆን የሴራ ፖለቲከኞች ምድር የጠበበቻቸው? በየቀኑ አዳዲስ ሜጋ ፕሮጀክቶችን ያስመረቁ ሪቫን እየቆረጡና ፈጣሪን እያመሰገኑ ማየት የነገዋን ታላቅ የበለጸገችና የተከበረች ሀገር መመስከር ለምን እንደ ኃጢአት ተቆጠረ? በጥፋት በውዝግብ ጨለማ ውስጥ መኖር ለለመዱት ኃይሎች ይህ ታላቅ ብርሃን ለምን ሊዋጥላቸው አልቻለም? የሀገሪቱ የከፍታ ጉዞ መስመርና በተግባር የተመዘገበው ድል ማንም ሊያስቆመውና ሊገታው የማይችል የትውልድ ታላቅ እውነት ነው። ነገር ግን የዚህ ጉዞ ማረጋገጫና ዋስትና የሚሆነው መድረሻችን ገና ብዙ ያልተመለሱ የለምን እንቆቅልሾችን በአደባባይ ይዟል። ቆም ብለን እንጠይቅ። ለምን ይሆን አሁንም በየመንደሩ የጥፋት ወሬዎችን የምንጋተው? ለምን ይሆን መልካሙን ነገር ሁሉ ለማየት አይኖቻችንን ጨፍነን ክፉን ብቻ ለመፈለግ የምንሯሯጠው? ለምን ይሆን የታሪክ እውነታዎችና የልማት ብርሃናት በየቀኑ እየበሩልን እኛ ግን አሁንም በጥርጣሬና በክፋት ጨለማ ውስጥ መዳከርን የመረጥ ነው? እነዚህ ሁሉ የትውልድ ጥያቄዎች እውነተኛና ዘላቂ መልስ ይፈልጋሉ። ሀገር መቀጠል የምትችለው ነገስ ለልጆቻችን የምታምር ሀገር ልናቆም የምንችለው እነዚህ የለምን ጥያቄዎች በልባችንና በተግባራችን ሲመለሱ ብቻ ነውና። ለመሆኑ ሀገርስ ለምንና እንዴት ትቀጥላለች? ሀገር የምትቀጥለው በትላንትናው ጸብና ትረካ ላይ ተቸንከራ ሳይሆን የዛሬን የልማትና የከፍታ እውነት አቅፋ ነገን በልበ ሙሉነት ስትሻገር ነው። ሀገር የምትቀጥለው ክፉዎች ሲጮሁ በጎ አድራጊዎችና ሰሪዎች በትዕግስትና በጽናት ማዕበሉን አልፈው አሻራቸውን በተግባር ሲያሳርፉ ነው። ስለዚህ ዋናውና የመጨረሻው ጥያቄ አሁንም ወደኛው ይመለሳል። እኛስ እንደ ህዝብ እንደ አንድ ሀገር ዜጋ የነገዋን የታደሰችና የከበረች ኢትዮጵያን እውን ለማድረግ በየቀኑ የምናሳየው ታማኝነትና የሥራ ትጋት የት ላይ ነው? የትውልዱን ህመም ፈውሰን ወደ ብርሃን ለመሻገር እያንዳንዳችን ዛሬ ለሀገራችን ምን እያበረከትን ነው? መልሱ ያለው ከውጭ በሚመጣ ጩኸት ውስጥ ሳይሆን በራሳችን የህሊና ምርመራ ውስጥ ነውና ለምን ደህየን? ለምን እንጠላላለን? ለምን እንበላላለን? ለምን እንገፋፋለን? ቁጭ ብሎ ማሰብ፣ ማስተዋል፣ መጠየቅ የሚፈልግ ጉዳይ ነው። ለምን እንዴት እንውጣ ከዚህ ጉዳይ ብሎ ማሰብ ይፈልጋል። ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ
ሀሳብ